ከዚህ ሚዲያ ኤርሚያስን ለመንቀል የሚያደርጉትን ሴራ እዚህ ውስጥ ያላችሁ ቅዱሳን ወንድሞች፣ አንዳንዶች ኤርሚ ተረጋጋ ብላችሁ ትሉኛላችሁ። እነሱ በስሜ ላይ ዘመቻ ከፍተው ከውስጥ ከውጭ በሩቅ በቅርብ ኤርሚያስን ከቲክቶክ ላይ እንነቅላለን ብለው የተደራጁ ፔንጤዎች ቁጥራቸውን ብነግራችሁ ትገረማላችሁ። 4 ነጥብ። እኔ ልጁ ስላነሳ ነው እንጂ ኤርሚ መስደብም ትችላለህ። ባይዘው 4 ነጥብ ብራዘር። ወሬ አያስፈልግም። ለምን መስደብ ትችላለህ? እኔ ተሳዳቢ አይደለሁም። ስጋቴ ያ አይ ነው። እኔ ተሳዳቢ አይደለሁም። 4 ነጥብ እኮ አልኩ። እስኪ 4 ነጥቡን ነቅለህ አንተ ጴንጤ አይደለህ? ግዴታ ነው። ካልቪን በሙሉ የተናገረውን የተነፈሰውን ሁሉ ልትውጠው ይገባል በለኝ። ኖ አለለም እንደዛ አላለም። የራሴም ወገን ሲይዝህ እንደዚህ ገለባ ነው የምትሆኑት። ያለ መረጃ በቡና ወሬ ብቻ በቃ እዛ እዚህ ወሬ አሉሽ አለች አለ። እኔ የፈለከው የቴዎሎጂ መምህር ሁን፣ ተማሪም ሁን፣ አከብርሃለሁ። ግን ወሬ ለኦርቶዶክስ ሲሆን የሚጥም ለጴንጤ ሲሆን የሚጣፍጥ አይደለም። እነሱ ያው እኛ ወንጌላውያን አማኞች ስናጠምቅ በኢየሱስም ነው የምናጠምቀው። ተጠምቀሃል አይደል? በኢየሱስም አንጠመቅም፣ በአብ በወልድ በመንፈስ ቅዱስ ነው። እርግጥ ነው? እውነትህን ነው? ለምን ዋሻለሁ? ወንጌላውያን አማኞች በኢየሱስም አይደል እንዴ የምናጠምቀው? አይደል? ኦንሊ ጂሰስ አይ ቲንክ ዋንሶች ናቸው እንደዛ የሚያጠምቁት እንጂ በአብ በወልድ በመንፈስ ቅዱስ ነው አንተ የጠመቀው። የስ ወንጌል አማኞች እውነተኛ የክርስቶስ ቤተክርስቲያን በአብ በወልድ በመንፈስ ቅዱስ ስም ነው የምታጠምቀው። ቴንክ ዩ። ስለዚህ በአብ በወልድ በመንፈስ ቅዱስ ተጠምቀሃል? አዎ። ኦኬ ጥሩ። እሺ ቼክ እያደረኩ ስለሆነ ነው። ኦኬ ስለዚህ በአብ በወልድ በመንፈስ ቅዱስ ተጠምቀሃል። መሰረታዊ ክርስትና ትምህርት ተምረህ ያለፈ ትምህርት ተምሬያለሁ ብለኛል። ቴዎሎጂ አይ ቲንክ ተምረሃል ይመስለኛል። አይ አጥንቻለሁ። አንዳንድ ነገሮችን ለማጥናትም ከዛ በላይ ለማንበብ እየሞክራለሁ ለማለት ነው። ትምህርተ ስላሴን ምን ያህል አጥንተሃል? ሶሪ ትምህርተ ስላሴ ያ ትሪኒቲ በቻልኩት መጠን አጥንቻለሁ። በቻልኩት መጠን አጥንቻለሁ። ኦኬ እዚህ በዮሐንስ ወንጌል መጽሐፍ ምዕራፍ 5 ቁጥር 26 ላይ አብ በራሱ ሕይወት እንዳለው ወልድም ደግሞ ሕይወት እንዲኖረው ሰጥቶታል ይላል አይደል? ማን ነው ሕይወትን ሰጪው ለወልድ? ይላል ከዛው ይላል። ማን ነው ሕይወትን ሰጪው? አብ እግዚአብሔር አብ ለማን ነው ሕይወት የሰጠው? ለወልድ። ወልድ እግዚአብሔር አብ ሕይወት ሳይሰጠው በፊት በራሱ ሕይወት አልነበረውም አይደል? አይልም ክፍሉ። ሰጥቶታል ይላል። ከተሰጠው አልነበረውም ማለት ነው። ያልነበረውን የተሰጠው ማለት ነው። አብ ሕይወት ነበረው። ወልድ ደግሞ አብ ሕይወትን እስኪሰጠው ድረስ በራሱ ሕይወት አልነበረውም ማለት ነው አይደል? አይልም ክፍሉ እንደዛ። ኦኬ እሺ ንገረን። አብ ሕይወትን ሰጥቶታል ብሎ ይላል። ሕይወት ሰጪው ማን ነው? እኔ አብራርቻለሁ ቅድም። ኖ አላብራራውም። ጥቅስ ብቻ ነው የጠቀስከው። ጥቅሱን ጠቀስክ፣ ጻፍኩት። አሁን ትንተናው ላይ ነው የምትሄደው ማለት ነው። ምክንያቱም ያለፈ ነገር ተምሬያለሁ ብለህ ስላልከኝ ከመሰረታዊ ክርስትና ትምህርት ባለፈ ማለት ነው። ምክንያቱም ስትመጣ ልትጠይቅ ነው የመጣው፣ ግን ልትጠየቅ መሆኑን ደግሞ ማወቅ ነበረብህ። ያንተ አቋም ብለህ ከዲያቆን አዲስ ጋራ ሌላ ቤት ላይ የተነጋገራችሁበትን ጉዳይ ያልተግባባችሁበትን ጉዳይ መጣህና ያንተን አቋም ማወቅ እፈልጋለሁ አልከኝ። እኔ በስላሴ ላይ ስናገር ሰምተህ አታውቅም ከዚህ በፊት? ሰማለሁ፣ ግን አማኞች ወንድም ወንጌላውያን አማኞች አንዳንዴ በደፈናው ስላሴ እናምናለን ይላሉ። ኖ እንደዛ ነው። እኔ ስናገር ሰምተሃል አልሰማህም? በስላሴ ትምህርት ጉዳይ አያምናት ስታነሳ ግን የሰማው ይመስለኛል። አንዳንዴ ስገልጽ እንደምታምን ቅድም ሰምቻለሁ አልከኝ። አሁን ደግሞ ኤኒዌይ እሺ ወደ ዋናው ልምጣ። የኔ መናገርና አለመናገር ችግር የለውም። አልሰማህም ሊሆን ይችላል ወይ ሰምተህም ሊሆን ይችላል። እርግጠኛ አይደለም። አብ ሰጪ ነው። አብ ሕይወት ሰጪ ነው። ለማ ለወልድ። ወልድ ሕይወት ተቀባይ ነው። ከማ ከአብ። ወልድ ከአብ ሕይወት ከመቀበሉ በፊት በራሱ ሕይወት አልነበረውም ማለት ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 5 ቁጥር 26 ላይ እንደሚናገረው፣ ምክንያቱም ሰጥቶታል ብሎ ስለሚል ማለት ነው።
ያ ቅድም ያልነው ቢጎተን እሳን ከሚለው ሀሳብ ጋር ነው። እሱን ማያይዘው ቢጎትን እኮ ማለት አንድያ ማለት ነው። ምን ደጋገምካት? ችኛዋን እንግሊዝኛ በጣም ደጋገምካት ብራዘር፣ በጣም ደጋገምካት። ቢጎተን ማለት አንድያ ማለት ነው። በቃ ምንም አገላብጠው የተወለደ የሚለው ሀሳብ ቢጎትን የሚለው የተወለደ ወይ የተገኘ የሚለው ሀሳብ ስለሚገልጽ ነው። በጣም እሱ የቃሉ ትርጓሜ ምን ማለት ነው ብሎ የሚለውን የተገኘ ወይ የተወለደ ብሎ የሚለው እሱ ስታብራራ ትናገራለህ። ግን እኔ የጠየቅኩ ተሰጥቶታል ብሎ ይላል። ቃሉ እኮ ይላል ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ ይላል አብ በራሱ ሕይወት እንዳለው ወልድም ደግሞ በራሱ ሕይወት ይሆን ዘንድ ሕይወትን ሰጥቶታል ይላል። ይሄ ማለት የኔ ጥያቄ ለአንተ ማለት ነው፣ ልትመረምረኝ ለመጣኸው ሰውዬ እየመረመርኩ ማለት ነው። አብ ሕይወት ሰጪ ነው ለወልድ ማለት ነው፣ በዮሐንስ 5:26 መሰረት ማለት ነው። አብ ሕይወትን ሳይሰጠው በፊት ወልድ በራሱ ሕይወት አልነበረውም ማለት ነው። ምክንያቱም ከአብ ሕይወት ተቀብሎ ነውና ብዬ ብጠይቅም እንደምትመልስልኝ ጥሩ። እሺ ምንድን መልስልህ? ወልድ ኤግዚስት ባረገበት ታይም ነው ይሄም አብሮ ሕይወት ሰጠው የሚለው እንጂ ወልድ ነበር የሆነ ሰዓት ላይ ቆይቶ ሕይወት ሰጠው የሚል መልእክት ሳይሆን ይሄ ያለው ቅድም ያልነው በዘላለም ውስጥ ከአብ የተገኘ ወይ ከአብ የተወለደ ልጅ ነው ስለምንል ወልድ ያን የሚገልጽ ነው ብዬ አስባለሁ። የተወለደ ብሎ የሚለውን እኮ ቃል አንድም ቦታ ላይ አላሳየንም። የአብ የአንድያ ልጅ መሆኑ የአብ የባህሪ ልጁ ቢጋትን ሰን ብሎ የሚለውን ክፍል ነው ከመጽሐፍት እየጠቀስክ የነገርከን እንጂ ከዘላለም እንደወለደው የሚናገረውን ክፍል ምንም የጠቀስከው ነገር የለም እስካሁን። ልጅ ነው ወልጄዋለሁ። ልጅ ከየት ይመጣል ካልተወለደ? የቱ ጋር ነው ወልጄዋለሁ ብሎ የሚለው? ዳዊት ዕብራውያን ላይም የጠቀሰው አለ። ዳዊት በፕሮፌሲ ያለው አለ። ሌላ ቦታ ዳዊት ዕብራውያን ላይ የጠቀሰው አለ። የዕብራውያን ጸሐፊ ዳዊት ነው እንዴ? ዳዊት በኦልድ ቴስትመንት ላይ ነው። በዕብራውያን ላይ የዕብራውያን ጸሐፊ ከመዝሙረ ዳዊት ኮት አድርጎ ገልጾታል። እሺ ከመላእክት ይልቅ እጅግ የሚበልጥን ስም በወረሰ መጠን እንደዚሁ ከነሱ አብዝቶ ይበልጣል ይላል። አብዝቶ የሚበልጠው ከመላእክት ማን ነው? እዚህ ጋር አብዝቶ ይበልጣል የተባለው እሱማ እየገለጸ ያለው እኮ ማን ነው? አብዝቶ ይበልጣል ብሎ ያለው ክርስቶስ ኢየሱስ። ቴንክ ዩ። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት እሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማን ነው እንደዚህ ብሎ ያለው ጌታ? ይህን በትንቢቱን የተናገረው ዳዊት ቢሆንም ትንቢት ተናገረ። ለማን ነው ይህን ቃል ያለው ጌታ? ለጌታ ለክርስቶስ ኢየሱስ። ቅድም ነው ለኢየሱስ ክርስቶስ። ከመላእክትስ እያለ እየጠየቀ ሁለተኛ ሳሙኤል ጋር ቆይ ሳሙኤል ጋር ትሄድ። ቆይ ዕብራውያን ላይ ያለ ነው። ከመላእክትስ እያለ ስለ ልጁ ነው ትለኛለህ? ለማን ነው ታዲያ? እሺ ከመላእክት ልጄ ነው ብሎ የወለደው ማን ነው? እግዚአብሔር ነው። ከመላእክት አይደለም እኮ ይሄው ከመላእክትስ ይላል። ከመላእክትስ አንተ ልጄ አድመጣኝ። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማን ነው ያለው? ከመላእክት ጥራልኝ። ከመላእክት የሚለው ሐሳቡ የተያዘ ስለሆነ ከፍ አድርገው ያው ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እያለ ነው እኮ። ከነሱ አብዝቶ ይበልጣል አለ። ከመላእክት ልጄ ነህ ብሎ ያለው ማን ነው የሚለው? ከመላእክት ልጄ ነህ አይደለም፣ እንደዛ አይደለም። ከመላእክት ሲልና አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ይጠቅሳል። ግን ከፍ ብለህ ቁጥር 4 ከመላእክት ይልቅ እጅግ የሚበልጥ ይላል። እሱ ነው የሚገልጸው። አንበበን እኮ መጣን ብራዘር፣ አንብቤ ቅድም ስለማን ነው ብዬ ስለ ኢየሱስ ነው አልከኝ። የሚበልጥን ስም ከመላእክት ይልቅ እጅግ የሚበልጥን ስም በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል የተባለለት ማን ነው? ድጋሚ ልጠይቅህ። ይህንማ ቅድም ገለጸ ነው። ቅድም መልሰልኝ። እኔ ጥያቄ ሳይሆን ቁጥር 5 ላይ ስጠይቅህ አንተ ቁጥር 4 ላይ ወደ ላይ ከፍ ባልከኝ። ቅድም እኮ እንዳንመለስ ነው ቢያንስ ከዚህ ጋር ስለሚያያዝ የዕብራውያን መጽሐፍ ምዕራፍ 1 ከቁጥር 1 እስከ 4 ድረስ አንተ ጥቅሱንም አልነገርከኝም። እኔ ግን ጽፌዋለሁኝ።
ሲይዘው ክፍሉ የቱ ጋር እንዳለ ስለማውቀው ኦኬ። በዛ ክፍል ላይ የሚበልጥን ስም በወረሰ መጠን እንደዚሁ ከነሱ አብዝቶ ይበልጣል የተባለለት አካል ማን ነው ብዬ ስለ ማን ነው ያልከኝ? ኢየሱስ ነው አልከኝ አይደል? አልተሳሳትክም። ኦኬ ቴንክ ዩ። ከመላእክትስ ይላል ቁጥር 5 አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ይሄን ጥያቄ መልሰው። ያ ይሄ ከአንድ እንትን ስለ እንትን እያወራ አይደለም። ቀደም ከላይ ነው መልሰው። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ይላል። ለማን ነው ከመላእክት ልጄ ነህ ብሎ ያለው? ወይስ ይሄ ስለ ኢየሱስ ነው የሚናገረው? ያ ከፍ አድርጎት ከመላእክት ውጭ እንዳለ ኦልሬዲ ብራዘር ከፍ አድርጎ አየኑ። ይሄ ቁጥር 5 ላይ የተጠየቀው ጥያቄ የዕብራውያን ጸሐፊን ጥያቄ እየጠየቀ ያለው ስለ ኢየሱስ ልጅነት ነው ወይ? ስለ ኢየሱስ ልጅነት አድምጠኝ። ስለ ኢየሱስ ልጅነት ነው ወይስ ከመላእክት ልጄ ተብሎ የተጠራ አለ እያለ እየጠየቀ ነው። ይሄን ሊገልጽ ያለበት አባባሉ ከመላእክትስ ያለው ከመላእክት እንዲህ ብሎ ያውቃል ወይ? ከመላእክት እንዲህ አልተባለም። ከመላእክት የሚለውን ሀሳብ ነው የሚገልጸው እንጂ ስለዚህ ጥያቄውን መልሰው። ታዲያ የዕብራውያን ጸሐፊ የጠየቀውን ጥያቄ መልሰው፣ አብረህ መልሰው። ከመላእክት አንተ የምታውቀው ከመላእክት እግዚአብሔር አብ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እርሱ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። እንደዛ ያለው የለም ከመላእክት ውስጥ እያለ ነው። በቃ ታዲያ ስለዚህ ይሄ ስለ ጌታ አይደለማ የሚናገረው እዚህ ጋር ጉዳዩ። አንተ ስለ ጌታ ነው አልክ እንጂ ከመላእክት ልጄ ነህ ብሎ በመዝሙር 2 ላይ እንደተነገረው እኔ ዛሬ ወልጄሃለሁ ብሎ ባለበት ኢየሱስ ክርስቶስን እግዚአብሔር አብ ከዘላለም ከባህሪው እንደወለደው በዛ አይነት አወላለድ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ አለው ብሎ የሚል የተናገረው ከቶ ለማን ነው ብሎ የሚለው? አንተ ቀደም ለኢየሱስ ነው አልከኝ። አሁን ደግሞ መልሼ ስጠይቅህ ነው ለመላእክት ነው አልከኝ። ስለዚህ ከመላእክት ልጄ ነህ ብሎ ያለው ማን ነው? እግዚአብሔር አብ። ትክክለኛ መልስ መለስክ። ከመላእክት ምን ያለው የለም? ይሄን ያለው የለም። ይሄ ቃል ለልጁ ከመላእክት ማንንም አላለም። ታዲያ ማንም ብቻ ነው ያለው? እግዚአብሔር ኢየሱስን ልጄ ነህ ብሎታል አይደል? ከዘላለም አይደል? ጥቅሱን ስጠን። ምን የሚለው ከዘላለም ልጄ ነህ ብሎ ያለበትን ይሄን ማንም አላለም። ኖ አይ ከመላእክት ልጄ ነህ ብሎ ከዘላለም ያለበትን ጥቅሱን ስጠን። ጥቅስ ከሌለ ጥቅስ የለም በላይ ከብሉይ ከአዲስም ይኸው ማለት ነው። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው ከመላእክት ለማንም ያለው የለም ይልና ደግሞ ጨረስን እኮ ወንድም አለም ፍሪማን ጨረስን እኮ እሱን። ከመላእክት አንተ ልጄ ነህ ብሎ ያለው ማንም የለም። ቅድም በመጀመሪያ ለኢየሱስ ነው ብለህ አልከኝ። አይ ከመላእክትስ እያለ ለኢየሱስ ነው ብለህ አልከኝ። ከእነርሱ አብዝቶ ይበልጣል የተባለው ልጁ ኢየሱስ ክርስቶስ ከሆነ ከመላእክት ግን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ይላል። መልሱን መጨረሻ ላይ መለስከው ማለት ነው። ቅድም ለኢየሱስ ነው ብለህ አልክ። አጥብቄ ስጠይቅህ ግን አይ ከመላእክት ማንንም አላለም አልክ። ልክ ነህ፣ ማንንም አላለም ብሎ ማያውቅምም። መላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ አባት ሆናለሁ ብሎ እግዚአብሔር አብ ከመላእክት አንድንም ያወራው የለም። አንድ ልጅ ነው ያለው። ቅድም ደጋግመህ የምታወራት የእንግሊዝኛው ቢጋትን ሰን አንድያ ልጅ ወልድ ዋህድ ማለት ነው። ኦኬ የጠየኩን ጥያቄ መልስልኝ። ከዘላለም እኔ ወልጄሃለሁ ብሎ የሚለውን አባቱ ስለ ልጁ የተናገረበትን የመጽሐፍ ቅዱስ ክፍል ስጠን። ከሌለ የለም በለኝ። ያለፈ ነገር ስለተማርክ ክርስትና መሰረታዊ ክርስትና ትምህርት ከተቻችን ያለፈ ቴዎሎጂ ማጥንታል እሱን እንድሰጠን ነው የፈለኩት። ጥናቱ ሳይሆን ኖርማል የእግዚአብሔርን ቃል ስለምንነጋገረው በፍቅር ብናየው ደስ ይለኛል። እኔ በፍቅር ነው እያየር ያለው። ድምፄ ከፍ ካለብህ በጣም ይቅርታ። ድምፄ ከፍ ካለብህ በጣም ይቅርታ። እንደዚህ ነው የኔ ንግግር ማለት ነው። አንድ ሰከንድ ትሰጠኝ አንዴ። ሶብሪን ያደለ ፍሪማን
እሺ ያ በሌላ አካውንት ነው ያ ብሎክ ኦኬ፣ በሌላ አካውንት ኖ ወይት እህትየው ወይት ፈቅጄለት ነው እህትየው። ታዩ ቆይ ዴስቲኒ የማውቀው ወንድም ነው። እሺ ቼክ እያደረገ ነው። እሺ ፍሪማን ማነው? ዴስቲኒ ክፈተው እህትየው። ቆይ ኦኬ። ትላንትና ማነው? በሌላ አካውንት መተህ ነው? በሌላ አካውንት ነው የመጣውና ፍቅር ስትል ነበርና ትላንትና እሱ ላይ ስትናገር የነበርከው አሁን ተናገረው ለሱ ፕሊዝ። ለት ቢ ክርስቲያን ማለት ኦነስት ነው። ሲናገርም ፊት ለፊት ሲያወራም ፊት ለፊት፣ ከወደደ ወደደ፣ ስራ ከጠላ ጠላ ነው አይደል? ክርስትና ማለት ፊት ለፊት እንደምንናገረው ነው መሆን ያለበት። ቆይ ዴስቲኒ እንደዚህ የጮማ የሆነማ ትምህርት አታስመልጠኝ። ጮማ አይደለም። ትላንትና አንተ ላይ የተናገረው ቢሰማ እኮ በአንተ ላይ የተናገረው ቢሰማ እኮ በአንተ ፊት በፊቱ ቆሞ የሚያወራ ሰው አይደለም። ኦኬ መብቱ ነው፣ በእኔ ላይ መብቱ ነው። አሁን በአንተ ላይ መናገር መብቱ ነው። ግን እርሚ አንተን ለምሳሌ አሁን እኔን አባቴን ሰድቦ በእኔ ፊት ሰው መውራት አይደለም። አንተን በጣም ነው የማከብረው። በወንጌል አገልጋይ ነህ አንተ። እኔ ፈቅጄለታለሁ። በቃ እሱ ከሆነ ትናንትና እሱ ላይ ይናገር ነው። እኔ ኤርሚ በሱ ላይ በአንተ ላይ የተናደደው ይናገርና መሰለ ጮማ የሆነ ትምህርት ታስምልጠኛል። እሱ ጮማ ትምህርት እንቱ ምን እንደው ታውቃለህ ኤርሚ? በጮማ ትምህርት ውስጥ ማርያም ነፍስ አልነሳም ብሎ ኤርሚያስ ስለሚያምን እሱም ስላሴ አማኝ አይደለም ደረጃ ስለደረሰ ይህን ጮማ ቀጥሎሽ ምን ብሎ ነበር? ይሄን አላልኩም። ቆይ ዴስቲኒ ክፈተው ማይከል ምን ብሎ ነበር? ማርያም ከስጋ ነስቷል እንጂ ከነፍስ ነፍሱ አልወሰደም ብሎ ኤርሚያስ ስለሚያምን ስላሴ ላይም ችግር አለበት ጭምር የተናገረበት ስለሆነ እሱ ብቻ ብዙ ነገር ነው። አሁን ግን ከአንተ ጋር ሲያወራ እነዚህ ጭምርም አጥርቶ ይናገር። አስ ክርስቲያን እኛ ኦነስት መናገር አለብን። በቃ ይቅር ያለን ከሆነ ትምህርት ስህተት ከሆነ አስተምረና አስተካክለን መሄድ ያለብን ግዴታ አለብን። እኔ ትላንትና እሱ ሲናገር በጣም ጌታ በሚያውቀው እንትን አድርጌያለሁ። ነገር ግን አሁንም አጣርተህ ተናገረው። ኤርሚያስ መሳደብ ከፈለግም አፍን ከፍተህ ተናገረው። ግን እንደዚህ ብለህ በፍቅር አትበለው። ይሄ ፍቅር አይደለም። ደስትኒ እኔ ይሄን ስናገር ሰምተኛል። አይቋረጥ፣ መጨረሻ ላይ ልናወራ እንችላለን። ግን እኔ ስለሰማማ ነው ዴስቲኒን የማውቀው ስለሰማ ነው። አንተ አላልክም ይሄን ነገር? ቆይ ትናንት ፍሪማን ይሄን ጭራሽ እኔ አልሰማውም። ይሄን አላልኩም። ይሄ ከስልክ ምን ነበር ያልከው አንተ? እኔ ሪፍሌክት ያደረግኩት በዘላለማዊ ስለ ሊሚትድ አቶርመንት ላይ በተናገርከው ላይ ሪፍሌክት አድርጌያለሁ። ከካልቪን ጋር በተገናኘ እሱ አሁን የምናገረው ደግሞ ድንገት አባቶችን ኤርሚያስ የሚጠላበት ሌላ ትምህርት እንዳይኖረው እሱ ጋር የሚቀመጡት ሰዎች ይሄን አሁን እያልኩ ያለሁት ብራዘር ፎቶውን ስለለጠፍከው ሰውዬ ነው የተናገርኩት አይደል? ከድንግል ማርያም አሁን ደስቲኒ የተናገረው ለምን እንደምትቀላቀለው እኔ ሳወራህ ለምን እንደምትቀላቀለው ፎቶውን ፕሮፋይል ፒክቸር ስላደረግከው ስለ ካልቪን የተናገርኩት ላይ ነው አንተ አስተያየት የሰጠው ትናንት ገብተህ። እሱ ላይም ሰጥቻለሁ፣ ልጨምርልህ። እሱ ላይም ሰጥቻለሁ። አደራርበው ዴስቲኒ አሁን ያለ ትምህርተ ስላሴን ኤርሚያስ አያውቅም ብለህ ነበር አይደል? እዛ ጭራሽ አላነሳውም ስለ ስላሴ። ክርስቶስ ከቅድስት ድንግል ማርያም ከመወለድ ጋር ያነሳው ነገር የለም። ክርስቶስ ጭራሽ ከማርያም ይህን አልነሳም ብሎ ያምናል ያስተምራል የሚል እኔ አልሰማውም። ከአንተ ሰሙ ጋር ቁጭ ብለህ ፕሊዝ ክርስቲያን እንሁን። እሺ ክርስቶስን እንደሚያምን ክርስቲያን እንሁን። ከሰሙ ጋር ቁጭ ብለህ ለሚፍንሽ ከኔ ሰምተሃል? ከሰሙ ጋር ቁጭ ብለህ ትላንትና ከማርያም ሚውት አድርገው ላውራና የማርያምን ስም አልጠራው። አሁን እየተናገር ከሰሙ ጋር ቁጭ ብለህ ስለዚህ አሁን ኤርሚያስ ባለፈው በካልቪን ላይ የተናገረው አጋንንታዊ ትምህርት ብሎ ተናግሯል ባልከው ነገር ላይ በዛ ሩም ከብተህ አንተ እየመራ በነበርክበት ሰዓት ላይ ሰሙ ጋር ስታወራ ከማርያም ነፍስ ማለት ስጋ ነስቷል ይላል እንጂ ነፍስ አልወሰደም አልነሳም ብሎ ኤርሚያስ ያምናል። እነዚህ የሚያምኑ የስላሴ አማኝ አይደሉም። ስለዚህ ስላሴ አያውቅም። አንድ ሁለተኛ እርሱ ጋር ቁጭ ብሎ የሚሰሙ ሁሉ እርሱ ጋር ቁጭ ብሎ የሚሰሙ ሁሉ ክርስቲያን ነው ማለት ይከብደኛል አላልክም? ይኸው ዴስቲኒ የሚናገረውን ነገር የንስር አይነት ቆይ አድመጣ እንዴ ፍሪማን ቆይ እንዴ ዴስቲኒ እያለ ያለው ነገር ምን ያህል እውነት እንደሆነ እንድታውቁ
የንስር አይኖች ያላቸው እህቶችና ወንድሞች ስላሉ ፎቶን ከነመረጃው ጭምር ይሄው እዚህ ጋር ፍሪማን ቁጭ ብላል። ሰሙየው እዚህ ጋር ቁጭ ብሏል። እዚህ ላይ ነው አይደል ያየው ዴስቲኒ ሲናገር ነገር በል ፍሪማን እዚህ ቤት መጥቶ ዋሽቶ መውረድ አይችልም። ፍሪማን እዚህ ቤት መጥቶ ዋሽቶ እዛ ስላሴን አያምንም። እዛ አበደ ከበደ ምናምን ነገር ስትል ቆይተህ መጥተህ እዚህ በፍቅር አድርጉት ብለህ የፍቅር ሐዋርያ የፍቅር ሰባኪ አድምጠኝ ጨርሼ እሰጣለሁ። ዴስቲኒ ለጠይቀህ ጥያቄ መልስ ትሰጣለህ። ግን እኔ ወደዛች ወደ ጮማ ወሬ ነው የምንመለሰው። ያለፈ ነገር ስለተማርክ አንተ ትምህርተ ስላሴን ከኔ ጋር ታወራለህ እዚህ ጋር ማለት ነው። እንኳን ደህና መጣህ። መቼም ማርያም እንኳን ካመጣች ብዬ አይደለም፣ ካመጣሽ ማርያም ታምጣሽ አይደለም፣ ካመጣህ ጌታ እንኳንም አመጣህ ማለት ነው። ኦኬ። እና ስለ ካልቪንም ደግሞ አይ ቲንክ እዛ ያወራው ነገር ይኖራል፣ እኔ ያወራሁትም ስላለ በሱም ላይ ደግሞ ሀሳብ ትሰጣለህ ማለት ነው። እና ግን እዚህ ጋር ቁጭ ብለሃል ነው አይደል? እዚህ ጉባኤ ላይ ነበር አይደል የነበርከው ፍሪማን? ነበርኩበት። የተናገርኩትን አንድ በአንድ ልነግርህ እችላለሁ። ለዛም ችግር የለም። እሺ ተናግረናል። ዴስቲኒ እዚህ ነው ያየህ። ኦኬ እዛ ጋር አው ትላንትና ሴት ነች የከፈተችው ሩሞ ሪሱ አይታለ ቀለሜ ይላል። ሪሱ ቀን ሙሉ ሲወራ ነበር ቀለሜ አልማዝ ባለጨራ የመሰለች ነገር ልጅ እዚህ የምታወራው። ኦኬ እሺ ፍሪማን ምን ነበር ያልከው አንተ? ቪዲዮ ክፈተው ኤርሜ። ኖ ቆይ ቪዲዮ ከመክፈት ለምን ቪዲዮ እንከፍታለን? አንተው ራሱ እዚህ ስላለ አንተው ራሱ ተከፈት እንጂ ራስህ ተናገር። ምን ነበር ያልከው? መልካም። እኔ ስለ ድንግል ማርያምም ስም አላነሳውም። ከዚህ ከመግባቴ በፊት አንተ ጋር ገብቼ ነበረ። ኖቶ ስለ ድንግል ማርያም ስሟን ባታነሳውም ችግር የለውም። ግን ምን ነበር አንተ ያልከው? እዛ ምን ነበር ያልከው? እኔ ያልኩት እዛ ጣሪያ አለኝ እሱ ጋር የሚቀመጡ ድንገት አንዳንድ ይህን ትምህርት የሚያምኑ ስላሉ ኤርሚ በዚህ ሌቭል የታድሶ አባቶችን የሚሰድብ ከሆነ ድንገት ትምህርቱ ወደዚህ ሊሆን ይችላል። አላረጋገጥኩም፣ ጠይቀዋለሁ ብያለሁ፣ ግን ሊሆን ይችላል ስጋት አለብኝ የሚል ይሄኛውን የተናገርኩት ክርስቶሎጂ ላይ ክርስቶስ ኢየሱስ ኢተርናል የእግዚአብሔር ልጅ እንደሆነ ላያምን ይችላል። ይሄ ስጋት አለብኝ የሚል ተናግሬያለሁ። ስለ ጋ ነስቷል አልነሳም። ሌላ ሰው ያለ ይመስለኛል እንደዚህ ሲያስተምር ሰምቻለሁ ብለዋል። እኔ እሱን አላልኩም፣ አልሰማውም፣ ያልሰማሁትን አልልም። ያኔም የታድሶ አደራርበው ቆይ የተሐድሶ አባቶችን ሲሳደብ ነው ያልከኛል? የሳ ኦኬ። ከተሐድሶ አባቶች ውስጥ እና ማን የተሳደብኩት? አይ ቲንክ ሉተርን ካልቪንን የሰማኋቸው እነሱ ነው። እሺ ሉተርን ብዬ ነው የሰደብኩት? ሁለት ነጥቦች ከካልቪንም ሁለት ነጥቦች ሉተር ምን ብለህ ያልኩት? ኮሜንት ዝጊ። የትየው ቤት ዘግተን ነው የምንጫወተው። ኮሜንት ዝጊ። ምን ነበር የሰደብኩት? ሉተርን ዲስ ዝቅ የሚያደርግ ዲስስፔክት የሚያደርግ ምንድነው? ምን ነበር? የለም እንደዚህ በደፈናው የለም። አብራራው። እዚህ መዝገበ ቃላት ስላለ የደስታ ተክለወልድ እና አለቃ ኪዳነ ወልድ ክፍሌ አማርኛው ከከበደ ራሱ ወደ ትርጓሜ እንሄዳለን። የቋንቋው ሊቃውንት እንዴት ብለው እንደተጠቀሙት ማለት ነው። የሉተርን ምን ብዬ ነው የሰደብኩት? ሁለት ነጥቦች ከሱ ካልቪንም ምን ብዬ ነው የሰደብኩት? እኔ የሉተርን ብዙ አላስኩትም። የካልቪንን ግን አጋንንታዊም ጭምር ብለህ ስትናገር ነበር። የሉተርን አልያዝከው ማለት ያ ጉሽ ቅድ ቱፍ ብዙ አሉ። አንዳንድ ነገሮች አሉ፣ ግን ዲስሪስፔክት በሚያደርጉ መልኩ ነው። ይሄ ነው ጉሽ ትፍትፍ ነው ያልከው። አንዳንድ ነገሮች ዲስሪስፔክት የሚያደርግ ብለህ ያዘው፣ ግን አልመጣልኝም በደንብ ላሁኑ ጉሽ እንትፍ አይደል እንደዛ ምናምን አይነት አቤቱ ጌታ ይቅርታ ወገኖች።
ሪፎርሜሽን አባቶችን ተሳደብክ ብለኝ ምን አልኩ ብዬ ስል ጉሽን ትፍንትፍ ዲስሪስፔክት በሚለው ዝቅ ማድረግ ይመስለኛል። ግን ካልቪንን ነው ብዙ ያስኩት እንዳልኩ ሃይማኖታዊ ወይስ በመድኃኒዓለም ሉተርን ምን ብዬ የሰደብኩት? እድል ልስጥ ከእንደገና ብዙ የሊት እንዳልኩ ምስክ ሆነማ እንዴት እንነጋሽ ጨርስ እንዴ ሪፎርሜሽን አባቶችን ስትረግጡ ልሃል እንዲህ ማቆምክ ስላሴ አማኝ አይደለም ብለኝ ሰው ቤት አውርት አይደለህም አላልኩም። ያልኩትን ነው የምነግርህ። እሺ ሶሪ ይቅርታ። ሉተር ምን ብዬ የሰደብኩት? የሉተር እንዳልኩ ብዙ አንዳንድ ዝቅ ስታደርገው ዲስፔክት የሰማሁት ምን ብዬ ወደ ካልቪን ግባለሁ። ኦኬ እኔ ያልኩትን ላስታውስ። ጀርመናዊ መነኩሴ ብያለሁ። ኦኬ ከራይን ወንዝ ማዶ ያለ ብያለሁ። ከዛስ እንትፍትፍ ጉሽ ነው ያልከው። የምታስታውሰው የሉተርን ነው። እኔ ነኝ እየተናገርኩ ያለሁት። አንተ ግን ከጉሽ እንትፍትፍ ውጭ ሌላ የተናገርከው ነገር የለም። ምን መሰለ አሁን ይሄ ስታየው ከላይ ስድብ አለ። አንዳንድ እሱን በኋላ አንተ መጀመሪያ የተሳደብኩት ስድቡን በመጀመሪያ ያምጣ። መጀመሪያ ከእንትፍንትፍ ውጭ እኮ ያወጣ ካልቪንን ይድልኛ። እኔ ካልቪንን ዳይሬክትሊ ወይት የሉተር ምንድን ነው ያልከኝ? የተሐድሶ አባቶችን ሰድበሃል ነው ያልከኝ። ፔንቴም ስትሆን ወይት ኦርቶዶክሳውያን ወገኖችን ብቻ ሳይሆን የራሴም ወገን ሲይዝህ እንደዚህ ገለባ ነው የምትሆኑት። ያለ መረጃ በቡና ወሬ ብቻ በቃ እዛ እዚህ ወሬ አሉሽ አለች አለ። እኔ የፈለከው የቴዎሎጂ መምህር ሁን ተማሪም ሁን አከብርሃለሁ። ግን ወሬ ለኦርቶዶክስ ሲሆን የሚጥም ለጴንጤ ሲሆን የሚጣፍጥ አይደለም። እነሱን የገሰስኩ አንተንም ገስጽሃለሁ። ለምን የሪፎርሜሽን አባቶችን ተሳድበሃል ብለህ አልከኝ። ማንና ማን ብዬ ስል ሉተር ከዛ ካልቪን ከተሳደብኩት ሁለቱን አምጣልኩ። ሁለት ሉተር ከተሳደብኩት ቶፒካችን ከቶፒክ ቀድሞ እንመለስና አጣጣ ወደዚህ እንመለስ። ብራዘር የምን ቶፒክ መመለስ? ይቅርታ ጠይቃ ታዲያ ሳልሰድብ ተሳደብክ ብለህ ያልከው ይቅርታ ጠይቃ። ካልቪን እኮ አልኩ ኤርሚያል ሰማኝ። ሉተርን ጨርስና ከዛ ካልቪን ያደረገው ደግሞ ትመጣለህ እኮ አልኩ። ሉተርን ያልኩት ሉተርን ያልኩት ዲስሪስፔክት አይነት ምን ቃል ተጠቅሜ ቅድም ያልካቸው እነዚህ ነገሮች እንደ አንተ እንግሊዝኛ ስለተናገርክ እንግሊዝኛ እውነት መስሎ ነው። እንዴት ምንድን ነው አንዴ ቢጋተን ዲስሪስፔክት ምናምን ነገር ብሎ የሚል ማለት ይህንን እንግሊዝኛ ኤርሚያስ አያርፈውም ብለህ ነው በወጣቶቹ ንግግር ማለት ዲስሪስፔክት ሳደርገው ዲስሪስፔክት ሳደርገው ምን ቃላት ተጠቅም ያለው ሉተርን ዝቅ ሳደርገው በአማርኛ ሉተርን ወይት ሉተርን ዝቅ ሳደርገው ዝቅ ሳደርገው ነው እንዴ ላይደረግ ነው ታዲያ? እና አባ ጊዮርጊስ ዘጋስጫን እዛ በተናገሩት ስተት በሆነ ትምህርታቸው ዝቅ አድርገው ቦታቸው እንዲቀመጡ ካደረኩ ሉተር የሆነ ካልቪን ዝቅ ይላል። ከፍ የሚለው የአብ አንድያ ልጁ ኢየሱስ ብቻ ነው፣ የሥላሴ መንግስት ብቻ ነው። ልብ በል እሺ። ሉተርን ዝቅ ሳደርገው የተጠቀምኩት ቃላቶች አሉ አይደል? ኦኬ ቃላቶች፣ እነዛን ቃላቶች አምጣቸው። ኦኬ ለምሳሌ አንድ ወዲያ በለው ሉተርን ብለሃል መሰለኝ። ሉተርን ወዲያ በለው። እሺ ሌላ ቅድም ያልከው ይሄ መነኩሴም ምናምን የምትላቸውን እንትን በማለት ነው። ይሄ ምንድን ነው
ከቃሉ በላይ ኢንቴንሽን መነኩሴ እሺ ሌላ ዘወይ የምትልበት አምጣ እንዴ ከስላሴ እኮ አራተኛው ክፍል ሆነ ልብ መርማሪ ልትሆንብን ነው። ስላሴ ሶስት መሆናቸው ቀርቶ አራተኛው ነህ የተናገርክበት ምናምን ነገር ብለህ ልቤን መርማሪ ሆነ ታቅማል። የተናገርኩት ቃላቶች ነው ያልኩት። ቃላቶቹ የተጠቀምኩበት ዝቅዝቅ ሳረገው ቆይ ዲስሪስፔክት ሳረገው ዝቅዝቅ ሳረገው የተጠቀምኳቸውን ቃላቶች እነዛን ቃላቶች ወዲያ ብለው ብለኛል። ኦኬ መነኩሴ ቀጥሎስ አልሸመድድኳቸው ማለት ለምን አልሸመደድካቸው? የካልቪንን ነው ያስኩት። በጣም ቅር ያለኝ የካልቪንን ላይ ነው። ጽፌልሃለሁ ባይዘው ሉተር አንተ ከካልቪን ወገን ነህ ማለት ነው አንተ። አዎ ኦኬ ከካልቪን ወገን ነው። አየህ አዎ አለ። እሺ ሉተር እንደፈለክ ብለህ ብትለው ዲስሪስፔክት የምታደርገው እኔ ዋናው ካልቪን ላይ ነው። እኔ ካልቪን ወገን ነኝ እያለ ነው። ከነኝ ጋር ነው ተቆጥረን አይ 30 ቆይ ከነኝ ጋር ነው ተቆጥረን 38 ሚሊዮን ደርሰናል ብለን የምንለው። እሺ የመጣው ግን ኤርሚያስ አበበ ቤት ነው። ኦኬ አባባ ካልቪንህን ምንድነው ያልኩት? የሰይጣን ትምህርት ነው ያልኩት። የሰይጣን ትምህርቱ መሰለኝ መሰለኝ ነው ወይስ ምንድነው? የሰይጣን ትምህርቱ ያ ቃል በቃል እንትን ያሰብኩ ነው። ገስት ገብተህ ግን ለመሳደብ እኔ በሌለሁበት የሰይጣን ምንድነው ያልኩት? ግድ የለም ቆይ እሱን ምንድነው ያልኩት? የሰይጣን ትምህርቱ ካልቪን ሰይጣን ነው ብያለሁ። ሰው እንደ ሰይጣን ሊሆን ይችላል። ስራውን ተግባሩን ብያለሁ ነው ያልኩት። ያንተን አይደል መልሰልኝ ያልኩህ የኔን ነው የምትመልሰልኝ። ካልቪን ሰይጣን ነው ብያለሁ። አላስታውስም። እኔ እንደዚህ የካልቪን የሰይጣን ትምህርቱ ስትል ነው የሰማሁት። እኔ ጠየቅኩን ሰምቻለሁ። ካልሰማሁ አልሰማሁም በላይ ሰዎችንም ሰይጣን የዘራቸው እንክርዳድ ነው ምናምን ነገር ኖ ቆይ እሱ ጋር ትሄዳለህ። እኔ ጠየቅኩ ስለ ካልቪን ሰይጣን ብያለሁ ወይ ነው ያልኩህ። አላስታውስም። ያው እንደዚህ ተያይዞ የሰይጣን ትምህርቱ የካልቪን የሰይጣን ትምህርቱ ያልከው ነው። እሺ አታስታውስም። የካልቪን ትምህርቱ ሙሉ በሙሉ ሰይጣናዊ ነው አልኩኝ። ያው የሰይጣን ትምህርቱ ብለሃል። የጠየቅኩን መልስልኝ። የካልቪን ትምህርቱ ሙሉ በሙሉ የሰይጣን ነው ብያለሁ። ምን ግማሽ ሰይጣን ግማሽ ከእግዚአብሔር አለ እንዴ? የጠየቅኩን መልስልኝ። ሙሉ በሙሉ ከሰይጣን ነው ብያለሁ ወይ? ያ የሰይጣን ትምህርቱ ነው ያልከው። ያው የሰይጣን ሙሉ በሙሉ ብያለሁ ወይ ነው ያልከው። ካልቪን የሰይጣን ትምህርት ብለሃል። አዎ አድመጠኝ። ሙሉ በሙሉ ብያለሁ ወይ ነው ያልኩህ። ቃል በቃል እኔ አላቅም። የካልቪን የሰይጣን ትምህርት ግን ብለሃል። አታውቅም ታዲያ አንተ እኮ አታውቅም። ይሄንን አታስታውስ። አድመጠኝ። ደርባ አታውራ። ለጠየቅኩህ ጥያቄ መልስ። ጴንጤዎች ኑ እንድትገቡ ፈልጋለሁ። ቤቱ ክፍት ነው። ከታች ሁለት ጥያቄ እንድጠይቁኝ እኔም ማለት ነው። ኦኬ መረጃ ሰንዳችሁ የተናገርኩትን ቪዲዮ ይዛችሁ የተጻፈ ጽሁፍ ካለ ይዛችሁ ኑ። አድመጠኝ። እኔ ሳወራ አታውራ ብራዘር። ጠይቄ አልመለስክም። እዛ ለሌሎች እየተናገርኩ ነው። እሰጥሃለሁ፣ መልሳለሁ። ፍሪማን ኦኬ በጌታ ኑ። እሺ ዛሬ እናንተ ነው። ዛሬ የእናንተ ቀን ነው ማለት ነው። እና የኔና የእናንተ ቀን ነው ዛሬ። እነዚህ መጽሐፍቶች ያርፋሉ፣ መጽሐፍ ቅዱስም ረፍት ይወስዳል። ዛሬ ጴንጤ የሚጠበጠብበት ቀን ነው። ኑ እታች ብለሃል ስትል ሰምቻለሁ ምናምን ነገር አይደለም። እና እህቴ ግቢና ገስት ላይ ሁለት ቦታ አለ፣ ሌሎቹም ስፍራ ይለቃሉ። አስገባለሁ። ኑ ግቡ። ቪዲዮ ይዛችሁ ትመጣላችሁ። ቆይ ወዳጄ እንዴ አንተ ስርዓት አይኖርም እንዴ? ሳወራ አታውራ እኮ አልኩህ። እሰጥሃለሁ። እኔ ለእነሱ ነው ጥሪ እያደረኩ ያለሁት። አንተማ ገብተሃል እኮ ገብተህ አላስታውስም የለኝም አላልክም። ሙሉ በሙሉ ማለትህን አላስታውሰውም፣ በሙሉ አላስታውሰውም ነው። አይ የሰይጣን ማስታወሳለህ ኤርሚዬ። ኦኬ ካስታወስክ ካልቪን ሰይጣን ነው ብየዋለሁ። የሆነ እኔ ስለ ሰውየው እኮ አይደለም ያልኩህ። የሰይጣን ትምህርት የጠየቁን መልስልኝ። ካልቪን የሰይጣን ትምህርት ነው።
የጠየቁም ሰድበሃል ነው ያልከኝ። ሰድበሃል ነው ያልከኝ። ትምህርታቸው እኮ ነው አባቶች የምንለው እንጂ ኢንዲቪጁዋል ሰድበሃል ነው ያልከኝ ወዳጄ። ያልከውን ያ ዳጊ ደግሞ የሚሉት ያ ብሩክ የሚሉት እያላችሁ ስማችን ስታብጠለጥሉ ትውላላችሁ። አሁን የካልቪን ሙሉ በሙሉ ትምህርቱን ነው ያልኩትኝ ወይስ በነገረ ክርስቶስ ትምህርት ጉዳይ ነው ያልኩትኝ? ቢሆንስ ምንም ችግር የለብኝም። አሁን ይሄ ማብጠልጠል ኖ አይ ችግር አለብህ ችግር የለብህ ማለት በነገረ ክርስቶስ ትምህርት ለማን ምንም በተመለከተ ነው? በነገረ ክርስቶስ ትምህርት ምንም በተመለከተ ነው በዚህ ትምህርቱን ብያልኩትኝ? አንደኛ ነገረ ክርስቶስ አይደለም ኢየሱስ ለዓለም ሞተ የሚለው የአቶርመንት ጉዳይ ነው። ኦኬ በነገረ ክርስቶስ አይደለም ኢየሱስ ለዓለም መሞቱ የክርስቶስን ትምህርት አይደለም የሚያወራው? ክርስቶሎጂ አይደለም ክርስቶሎጂ አይደለም። ኦኬ ክርስቶሎጂ አይደለም አይደል? ጌታ ሰው የሆነበትና የሞተበት ለዓለም የሞተበት በክርስቶሎጂ ትምህርት ውስጥ አይደለም የሚካተተው አይደል? እዛ ውስጥ አለ። ክርስቶሎጂ ግን ከማን ታዲያ እዛ ውስጥ ካለ ለምን ክርስቶሎጂ አይደለም ብለህ የምትለው? ነው የቤዝነት ስራው ነው። አሁን የቤዝነቱ ስራ ከክርስቶሎጂ ትምህርት ውስጥ አይካተትም ወይ? ክርስቶሎጂ ላይ ያ ቤዞቱ ለማን ነው? አሁን አቤቱ ጌታ አሁን ይሄናል መጨነቅ አለብህ ወንድሜ። አልሰጠኝም እኮ እየሰጠህ ምን ይሄናል መጨነቅ አለብህ ወይ? የክርስቶስ የቤዛነቱ ለሰው ልጆች በደልና ኃጢአት ቤዛ ሆኖ መሞቱ በክርስቶሎጂ ትምህርት ውስጥ ይጠቃለላል አይጠቃለልም? ይካተታል አይካተትም? ክርስቶሎጂ ላይ የክርስቶስ ማንነት ጋር ነው። ይካተታል አይካተትም? ማንነቱ ላይ አምላክ ሰው ነው አይደል? አምላክ ሰው ሆነ ብሎ የሚል ማለት ነው። ስግው ቃል አምላክ ሰው ሆነ ያስ አምላክ ሰው ሆነ። ያ አምላክ ሰው የሆነው አምላክ ሰው በስጋው ሞተ ይላል አይደል? ያ የሞተው ለኃጢአተኞች ነው አይደል? እውነት ነው። ስለዚህ ክርስቶሎጂ ውስጥ ይጠቃልላል አይጠቃልልም? የትምህርት የሚጠቀልልበት አለ እንዳጠቃላይ። ስለዚህ ቆይ በቃ አታመጥብኝ። እንደዚህ ነው የሚዋሹት ወንድሞች እናቶች። አታመጥብኝ። ከዚህ ያለፈ ላስጨንቀ ስለማልፈልግ ማለት ነው። አታመጥብኝ። ሽንት ቤት የተቀመጠ ሰው ይመስል እያማጠህ አታውራ። ኦኬ እያልክ አታውራ። የክርስቶስ ለዓለም መሞት እንኳን ከክርስቶሎጂ ትምህርት ጋር አይካተትም ብሎ የሚል ማለት ነው። ይኸውላችሁ ጴንጤዎች ወገኖቼ፣ በተለይ ቆላ ደጋ ላይታች ብላችሁ ብትሉ ገብተሻል? እሺ ኦኬ። ኤርሚያስን እናስቆማለን ብላችሁ ተደራጅታችኋል አይደል? በአምላኬ መንፈስ በአምላኬ ቃል በጽድቅ እውነት እዩ። እችን ቃል ማለት ነው። ቃሌ ነው ከጌታ ከኢየሱስ ክርስቶስ ከአምላኬ ጋር ቆሜ። ተደራጅታችኋል አይደል? በውስጥም በውጭም እንደዚህ ገስት ላይ እያስገባው ተራ በተራ የምትመልሰው አተህ ሽንት ቤት እንደተቀመጠ ሰው እንድታምጥ አረጋለሁ። ለምን? ምንም ሳልበድላችሁ በቅንነት በማገለግለው ሰው ላይ የወንጌልን እውነት ለማስቆም ከማያምኑ ሰዎች ጋር ተደራጅታችሁ በውስጥ ትጻጻፋላችሁ፣ ትለዋወጣላችሁ፣ ትደውላላችሁ፣ ትደዋወላላችሁ። የኤልያስ አምላክ ምስክር ይሁን፣ እበትናችኋለሁ አልኩ። በጽድቅ ቃል ያገናኘኝ ተራ በተራ ገስት ላይ መገናኘታችን አይቀርም። ከመጣችሁ መምጣት ትችላላችሁ። የምፈልጋችሁ የምጠብቃችሁ ሰዎች አላችሁ እንድትመጡ። ስም አልጠራም። ባልታጠበ ፊትህ ከእንቅልፍ ተነስተህ ኤርሚያስ እንዲህ አለ፣ ካልቪንን ሰይጣን ነው ብሎ አለው፣ ሉተርንስ ይኸውን መች ቀረውና በላችሁ የቡና ወሬ ብታወሩ ኑ ግቡ። ሉተራዊም ሁን ካልቪናዊ፣ ሰይጣናዊም ሁን ክርስቶሳዊ ናግባ። እናንተ ጽድቅ ካላችሁ ኑ ግቡና እኔ ጋር አውሩ። ያው ቤቱ ክፍት ነው ለማለት ነው።
ኑ ግቡ። ሉትራዊ ነኝ ብለህ የምትለው ና ግባ እና አውራ። የምትመልሰው አተህ እኮ አልኩህ። እንደዚህ ነው አየህ፣ እያልክ ነው የምትመልሰው። ለምን? በቃ የምትፈልጉት አጀንዳ አንድና አንድ ስለነበረ ማለት ነው። አምላኬ ደግሞ ሚስጥራችሁን አስቀድሞ ገልጦልኛል። ለዚህ ነው ከ8 ወር ከ1 ዓመት በፊት ስናገረው ነበረ ጌታ ያሳየኝን። ኗ ግሩፕ በውስጥ እየተጻጻፋችሁ ኤርሚያስ እንዲህ አለ፣ ሜርሲ እንደዚህ አቀበለችው፣ እንደዚህ ተባባሉ፣ እንደዚህ ያሉ ነው ብላችሁ በየግል ስልክ የምትደውሉልኝ ሌላ ግሩፕ ላይ ገብታችሁ የምትለፈልፉ መለፍለፍ ትችላላችሁ። ግን እዚያ የለፈለፋችሁት ሲኑና እኔ ጋር አውሩ። ይሄው ቤቴ እኔ እዚህ አቬሌብል ነው። ኑ ኑ እናንተ በጽድቅ ላይ ቆማችሁ ከሆነ ኑ። ማንም ጥያቄ ያለው ሰው ይግባ። በዚህና በተነሱ ጉዳዮች ላይ እኔ ላይ ጥያቄ ያለው ማለት ነው። የወንጌል አማኞች ሆናችሁ ኑ ግቡ። አልሰማም እንዴ? ኑ ግቡ እኮ ነው ብዬ የምለው እንዴ። የተደራጃችሁ ሰዎች በሙሉ ከብሩኬ ጀምሮ ከገስት ላይ ከፈለገ አወርዳለሁ። እናንተ ከመጣችሁ 8ታችሁም ተደረድራችሁ እኔን ትጠይቆኛላችሁ ተራ በተራ። መረጃህን ግን አምጣ፣ በቪዲዮ አስደግፈ፣ በጽሁፍ የተጻፈ ካለ ምናምን ነገር ማለት ነው። መልስ የለም። ኑ ግቡ። ቆይ ወንድሜ መኩሪያ ማነው በሌ እሰጥሃለሁ። ቆይ እናንተማ እዚህ የሰነበታችሁ ሰዎች እዚሁ እንነጋገራ፣ ችግር የለው። ኑ ግቡ። እሺ በሌ ና ግባ እና ጥያቄ ካለ ና። እንዴ ሰንብቱ እንጂ ገስት ላይ እኮ አሁን አስገበት ምንድነው? ገስት ልካችሁ ላይ ነው ያስገባኋችሁ። አትውረዱ እንጂ አትውረዱ እናንተዬ። መውረድማ የለም። ሉተርን ዝቅ ዝቅ አርከው ትለኛለህ እንዴ? ከፍ ይበል ከፍ ይበል ከፍ ይበል ጌታ ኢየሱስ ከፍ ከፍ በል ከፍ በል ንጉሳችን አምላካችን ብዬ እንዳልኩት የጀርመኑ መነኩሴ ከፍ 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 በል ከፍ ከፍ እናረጋለን ሉተርዬ እንድለው ነው የፈለግከው። እኔ ሲጀምር ዝቅ ዝቅ አላርኩትም። ክብረ ቢስ ክብረ ነክ በሆነ ነገር አልተናገርኩም። ግን እንደዛ ተጠብቃላችሁ። ጌታ ኢየሱስ ከፍ ከፍ እናረጋለን፣ ሉተርምና ካልቪንም አብራችሁ ከፍ ከፍ በሉ እንድል ነው የጠበቃችሁት። አልልም። አንድ ጴንጤ ፊቴ ቆመህ ይህን በልብለህ በመረጃ በቃል እግዚአብሔር ደግፈህ ልትረታኝ የምትችል ካለ ናግባ ናግባ ኖ ግቡ። ሉተርን ከፍ ከፍ ልታረገው ይገባል ከጌታ ከኢየሱስ ክርስቶስ እኩል ብሎ የሚል ሰው ካለ ይምጣ። አየህ ኦኬ እሺ። በጥላቻ ላይ ተመስርታችሁ ዝም ብሎ የሚወራ ወሬ አግባብ አይደለም። እሺ እኔ እዚህ አንተን ማጣደፍ ስላልፈለኩ ነው። ከላክ ና ግባ። ልካል ተቀብያለሁ፣ አክሴፕት አድርጌያለሁ። ከዚህ ያለፈ ሰውን ማሰቃየት ስለማልፈልግ ነው።
ፍሪማን ስለላክ አክሴፕት አድርጌያለሁ። እናግባ። ኦኬ ኤርሚ ራርቼልህ ነው ያስወረድኩት። ከዚህ ያለፈ በጥያቄ አላሰቃይህም ብዬ ማለት ነው። ምክንያቱም አንተው ራስህ ቤት ከፍተህ ሄደህ ማነው በተከፈተ ቤት ገብተህ ስታወራ የነበረው ወንድሜ ዲስትሪ ሰምቷል። ያልኩትን እናገራለሁ። አሁን ለዛ ነው የገባሁት እኮ ጥያቄ ሳትቀርብኝ የተናገርኩትን ለማረጋገጥ ነው የገባሁት። ቆይ ብራዘር፣ ቪዲዮ አለ አይደለ? ሉተርን ስሰርበው ነበር ብለህ ያልከው ቅድም ያሰማው ቪዲዮ ወደ ጥያቄ የገባሁበት ወዳጄ ማነው? ሶሪ ማነው? ካልቪንን ሰድበዋል ብለኸኛል ነበር አይደለ? ከዛ ወደ ጥያቄ ተመልሳለህ። የካልቪንን ሰድበዋል ብለህ ያልከኝ ነው ከፈተው ስላነሳው ልጁ ስላነሳው እዛኛው ቤት ገብተህ በዚህ ጉዳይ ላይ እዛኛው ቤት ገብተህ ተናግራል አልተናገርክም? እኔ ተናገርኩት። ወይ ተናግራል አልተናገርክም ነው የምልህ። ሐሳቡን በተመለከተ ኖ የተናገርከውን አይደለም ተናግራል አልተናገርክም። በሐሳቡ ላይ ይሄ ልነግርህ እኮ ነው የተናገርኩት። የተናገርከውን ንገረኝ አይደለም ያልኩ። በሐሳቡ ላይ ሐሳብ ሰጥተሃል አልሰጠህም ያልኩ። በሐሳቡ ላይ ምን ሰጣለሁ? እኔ ከዚህ በፊት አውቃለሁ ብዙ ጊዜ እንደዛ እንደምትል። እኔ ግን በሐሳቡ ላይ ሐሳብ አልሰጠህም። በካልቪን ጉዳይ ላይ ትናንት ሐሳብ አልሰጠህም። በካልቪን ጉዳይ ሳይሆን ያልኩትን ልነግርህ እኮ ነው ያልኩት። ኖ በካልቪን ጉዳይ ሐሳብ አልሰጠህም ወይ እኮ ነው። እንዴት አማርኛ እንዴት ተግባቡት ያቅታል? ሰጥቻለሁ አልሰጠውም። ከሰጠ ማብራሪያውን ቀጥል ላለው፣ ካልሰጠ ደግሞ አልሰጠም፣ በቃ እንተዋለን ማለት ነው። እንዴት ተግባቡት ያቅታል? አንተ የተማርኩ ሰው ነኝ እኮ ብለኸኛል። እሺ ታዲያ መቼ ልታዳምጠኝ እኮ አልቻልክም? ኤርሚ እኔ አዳምጣለሁ። በካልቪን ጉዳይ ላይ ትናንትና ሐሳብ ሰጥተሃል አልሰጠህም? እዛ ቤት በካልቪን ጉዳይ አይደለም የሰጠሁት። አንተ እኔ በተናገርኩት በካልቪን ጉዳይ ላይ ሐሳብ አልሰጠህም? በተናገርከው ኮንቴንቱ ላይ ሳይሆን ይሄንም የምትናገርበት ሪዝን ወይ ከዛ ሐሳቡ አንዳንድ ሰዎች ጋርም የክርስቶሎጂ ላይም ችግር ሊኖርብህ ይችላል ብዬ ጠረጠርኩ። አሁን ቅድም ያነሳው ጥያቄ የኔን መጠርጠር አይደለም የተናገርኩት። እሱ እኔ እናንተ እናወራለን ክርስቶሎጂ ላይ ማናችን እውነት ላይ እንደቆምን ታያለሁ። ክርስቶሎጂ ላይ ኢተርናል ሰን እንደሆነ ኢየሱስ ክርስቶስ ወዳጅ እሱ ላይ አይደለም ጥያቄ። እኔ እሱ ላይ ኢንተርናል ቅድመ ዓለም የእግዚአብሔር ልጅ መሆኑን አለመሆኑ ላይ እኔ የተናገርኩት ነገር የለም። ካለ ቪዲዮ ታመጣለህ አይደለም ብሏል ኤርሚያስ ብለህ የምትል ከሆነ ማለት ነው። አሁን ስትሞግተኝ ነበረው የጠየቁ ጥያቄ ትናንትና እዛ በገባህበት ቤት እኔ በካልቪን ጉዳይ ላይ በተናገርኩበት መልስ ሰጥተህበታል አልሰጠህበትም? እዛ ነው ብዬ የምልህ። በዛ ጉዳይ ላይ ትናንትና አልተናገርኩም። አይ ቲንክ አልተናገርክም ማለት አታስታውሰውም። ትናንት የተናገርከውን ራሱ አታስታውስም። ካልቪንን ሰይጣን ብየዋለሁ አላልኩም ብዬ ስለ አላስታውሰውም። ሉተርን ምን አልከው አላስታውሰውም። ሁሉንም አታስታውስም። ትናንት የተናገርከውን አታስታውስም። ኤርሚያስ እንደዚህ ለምን ይሆናል? ጥያቄውን ለምንድን ነው የማይሆነው? ለምንድን ነው የማይሆነው? ትናንትና እኔ በተናገርኩት ካልቪን ላይ በተናገርኩት ሉተር ሞግቼም አውቃለሁ። ብዙ አድመጠኝ። ሌላ ነገር አታውራ። ሳወራ ማለት ነው ሌላ ነገር አታውራ። የተጠየቀውን መልስ። ትናንትና ካልቪን ላይ በተናገርኩት ላይ መልስ እኮ መስጠት እኮ ትችላለህ። መብትህ እኮ ነው ብራዘር። እንዴ በደንብ አድርገህ ሁለተኛው ጥያቄ ከዛ ጋር የተያዘ ነው ኤርሚ። ሁለት ጥያቄ ከምንም ጋር ይያያዝ። ካልቪን ላይ በተናገርኩት ላይ ትናንት መልስ ሰጥተሃል አልሰጠህም ያልኩህ። ሐሳቡ ይሄን የምትናገርበት ብዬ ነው እንጂ ኮንቴንት ላይ አልሰጠህም። በተናገርኩበት ላይ መልስ አልሰጠውም። ኦኬ አልሰጠህም ማለት ውስጥን ቤዞት ላይ ሐሳብ አልሰጠውም። እሺ ካልሰጠህ ካልቪንና ሉተርን አባቶችን ተሳድበሃል ብለህ ያልከው የት ሰምተህ ነው? መቼ የተናገርኩትን ሰምተህ ነው? ይሄ አሁን የተናገርኩት እኮ የትናንት አይደለም። ከዛ ቀደም ብለህ የተናገርከው ነው። የኔን የተናገርኩትን አይደለም። አንተ እኔ መቼ የተናገርኩትን ሰምተህ ነው ሐሳብ የሰጠኸው? የት ነው ሐሳብ የሰጠኸው ነው ያልኩህ። አልገባኝም ጥያቄ። እንደዚህ ነው ማስመጥህ ማለት ነው። ማማጥ ማለት እንደዚህ ነው። እኔ አራራላችሁም አራራልህም ኤርሚ እኔ ውሸትን ተሞልተህ አድምጠኝ። በጽዮኑ አለት እንደዚህ ነው መፈጫችሁ ማለት ነው። አራራልህም ውሸትን ይዘህ ማለት ነው። ተደራጅታችሁ ተጠራርታችሁ ኤርሚያስ አንድ ሲናገር በተከፈተበት ቤት ገብተህ ትለፈልፋለህ። እዚህ ግን ስጠይቅህ ትናንት እኮ የተናገርከው ነው ራሱ እንኳን አታስታውስም። ስላስወረድከኝ እኮ ነው ኤርሚ። አንተ ጋር መጥቼ ይኸው መልሼ አስገባው ከሆነ ልንገርህ። ትናንት በተናገርኩት ላይ አንተ ሐሳብ ሰጥተሃል አልሰጠህም? ኦኬ ትናንትና ሐሳብ አልሰጠሁም አልከው፣ አመንኩ። ኦኬ ቴንኪዩ። ልብ በል። ይሄንን በካልቪን ላይ የተናገርኩትን ቪዲዮ መቼ ነው የሰማው አንተ?
እኔ ብዙ ሰምቻለሁ ቱ ቢሆን መቼ ነው የሰማኸው ነው ያልከው? ስንት ሰምተሃል አይደለም ያልኩህ? መቼ ካልኩ ግን ጊዜ ነው የጠየቅኩህ። የተማርኩ ሰው ነኝ ብለኸኛል። መቼም ከኔ እረኛ የበለጠ እውቀት አለ። መቼ ነው የሰማኸው ነው ያልኩህ እንጂ ስንት ነው የሰማኸው አይደለም ያልኩህ። ያ ቀደም ብሎ አይ ቲንክ ከ2 ቀን ወይ 3 ቀን ቀድሞም ሰምቻለሁ። እንደ ትናንትም ደግሞ ስደግመውም ሰምቻለሁ። ቁጭ ብዬም ላይቭ ላይ ሪከርድ ትናንትም ሰምቻለሁ። አዎ ላይቭ ላይ ነው። ይሄ ቪዲዮ መቼ ነው አንተ ጋር የደረሰ? አንተ ጋር ያለው አይ ቲንክ 3 ቀኑን ቼክ ላድርግ። 3 ቀን ምናምን ነው። ችግር የለም። 3 ቀን ማለት ነው። 3 ቀን ማለት ነው። ኦኬ 3 ቀን ማለት ነው። ቴንክ ዩ። የዛሬ 3 ቀን ይሄን ሰምታል። ከዛ በፊትም ሰምተህ ሊሆን ይችላል። ኦኬ ጥሩ፣ ስለተናገርኩት ማለት ነው። እሺ የካልቪንን ትምህርት ሙሉ በሙሉ ነው ሰይጣን ያልኩትኝ ወይስ በምን ላይ ነበር የተናገርኩት ነው ብያልኩ ቅድም? የመጀመሪያው ቃል በቃል ያልከው የካልቪን ትምህርት የሰይጣን ነው ብለህ ቀጥሎ ስፔሲፋይ አድርገህ ደግሞ የትኛው ይሄን ትምህርቱ ብለህ ምንድነው ይሄን በለው እንጂ የምን ይሄን የሚባል ነገር አለ እንዴ? በለው እንጂ ምንም በተመለከተ አልኩን። ይሄን ተው። ግን የተቀላቀለ ግማሽ ሰይጣን ግማሽ እግዚአብሔር እኮ ይሄን የሚባል ትምህርት የለም። ተናገረው ነው ያልኩት። ይሄን ያልኩት ያ የሆነ ቤዞት ላይ ነው የተናገርከው። ለዓለም ሁሉ እኮ ምንድነው ያልኩት? የተናገርኩትን ድገመው። መድገም ካቃተ ቪዲዮን ክፈተው። ለዓለም ሁሉ አልሞተም፣ ለተመረጡት ነው የሞተው የሚለው ያልክ እንደዛ ነገር ነው ያልከው። ስፔሲፊክ አድርጌዋለሁ አላደረኩትም ታዲያ? ያው ኋላ ላይ ስፔሲፋይ አድርገሃል። ግን ያው የተቀላቀለ የሚባል የለም እኮ። የአጋንንት ትምህርት ከሆነ የአጋንንት ነው መቼስ። አንዱ አጋንንት አንዱ የእግዚአብሔር አይሆንም። ጥያቄ አሁን በደንብ ክሊር ሆኗል ማለት ነው። ቅድም አባቶችን ሰድበሃል አልከኝ። አምጣ ብዬ ስልህ እንዳልኩ ስታምጥ ነበረ የምትመልሰው አንተ ማለት ነው። ሁለተኛ የሉተርን አልኩ። የካልቪንን ፐርሰናል አረኩቶ ብዬ ስልህ አላስታውሰውም አልከኝ። አታመጣም። ዘመንህን ሁሉ ብትዳክር አታመጣውም። ግለሰቡን በግለሰብ ደረጃ አልተናገርኩትም። የሪፎርሜሽን አባት መሆናቸውን ሁለቱንም አከብራለሁ። እንደ ጉሽ ጠላ እንትፍንትፍ ብያልኩትኝ የተናገሩትን ነገር ሁሉ በሙሉ ውጠን አንቀበልም። እንደ እግዚአብሔር ቃል የሆነውን እንቀበላለን፣ እንደ እግዚአብሔር ቃል ያልሆነውን አይደለም። የካልቪንን አይደለም፣ የሉተርን፣ ዮሐንስ አፈወርቅ ቢባል፣ አትናቴዎስ ቢባል፣ ሄሬኔዎስ ቢባል፣ ማናቸውም የቤተክርስቲያን አባቶች ከሐዋርያቱ ሞት ጀምሮ የነበሩት ከሐዋርያቱ ሞት በኋላ የተነሱት ማናቸውንም ቢሆኑ ሙሉ በሙሉ የመቀበል ግዴታ የለብኝም። 4 ነጥብ። እኔ ልጁ ስላነሳ ነው እንጂ ኤርሚዬ መስደብም ትችላለህ። ባይዘው 4 ነጥብ ብራዘር። ወሬ አያስፈልግም። ለምን መስደብ ትችላለህ? እኔ ተሳዳቢ አይደለሁም። ስጋቴ እኔ ተሳዳቢ አይደለሁም። 4 ነጥብ እኮ አልኩ። እስኪ 4 ነጥቡን ነቅለህ አንተ ጴንጤ አይደለህ? ግዴታ ነው። ካልቪን በሙሉ የተናገረውን የተነፈሰውን ሁሉ ልትውጠው ይገባል በለኝ። ኖ አለለም፣ እንደዛ አላልኩም። አትልም ኢየሱስ ክርስቶስ የእግዚአብሔር ልጅ አይደለም የሚለው ላይ ነው ስጋቴ ያለኝ። ወዳጄ እሱን እኔ የእግዚአብሔር ልጅ አይደለም ብዬ ስናገር ሰምተህ ታውቃለህ? የዘላለም ልጅነት ነው። አሁን እኔ እግዚአብሔር ልጅ አይደለም ብዬ ስል ሰምተህ ታውቃለህ ወይ? እስካሁን እኮ እየሞገትከኝ ነው። እሱን ኤርሜ ወዳጄ እኔ እግዚአብሔር ልጅ አይደለም ብዬ ስል ሰምተህ ታውቃለህ? ነው ከእግዚአብሔር የተወለደ አይደለም አይነት ነገር ነው። የጠየቅኩህን መልስልኝ። ካልሆነ ታይተወርዳለህ። ስላልሰማሁ እኮ ልጠይቅህ እኮ ነው የገባሁት። ለዚህ እኮ እኔ ያልኩህ እንደ ወንድም እኔ እግዚአብሔር ልጅ አይደለም ስል ሰምተህ ታውቃለህ ወይ ነው ያልኩህ። ከአንተ ጋር ያሉ ወንድሞች ሲሉ ሰምቻለሁ። እኔ የጠየቅኩህን መልስልኝ። ሃሎ ስትከፍት እኔ የጠየቅኩህን መልስልኝ። ልብ በሉ፣ እዚህ ያላችሁ ሰዎች ልብ በሉ። አንድ ጥያቄ 7 ጊዜና 6 ጊዜ ነው የምጠይቀው። እኔ የእግዚአብሔር ልጅ አይደለም ክርስቶስ ብዬ ስል ሰምተህ ታውቃለህ ወይ ነው ያልኩህ። ከአንተ ጋር ያሉ ከአንተ ጎን ያሉ አትበለኝ። ለምን ጠይቃለሁ? ሰምቼ ባቅ ኖሮ ድጋሚ። ኦኬ፣ ስለዚህ እኔ ብያለሁ። ብሰማ እኮ አልጠይቅም። ኤርሜ ለጠይቅህ የመጣሁት እኮ እኔ ብያለሁ ወይ? እኔ እንደዛ ብያለሁ። ክርስቶስ የእግዚአብሔር ልጅ አይደለም ብያለሁ ወይ ነው ያልኩህ። ከቅድሙ ዲስከሽናችን ግን እንደዛ ምትል ይሄው እስካሁን ድረስ አልነገርከኝም። የጠየቅኩህን መልስልኝ። ለ8ኛ ጊዜ ነው። ከዛ ብሎክ አድርገው ያስወርደዋል ማለት ነው። ኦኬ፣ አሁን የአንተ አይነት ሰው ተምረህ እንኳን የተግባቦትን ህግ የማታውቅ አንድ ጥያቄ 8 ጊዜ ጠይቃለሁ፣ ቁጭ አድርጌ ማለት ነው። ትውልድን እዚህ ቁጭ አድርጌ 8 ጊዜ ተግባቦት አታውቅ ተምሬያለሁ ብለህ ግን ትጀረርብኛለህ። ተግባቦት ነው እኔ ስናገር ሰምተሃል ወይ ነው ያልኩህ።
እኔ ብሰማ ለምን ጠይቃለህ? ኮንፊርም ላደርግ ጥርጣሬ ለምን አለኝ፣ አጭር አድርጋት ስጋት መልሰው? እኔ አለኝ፣ ስናገር ሰምቻለሁ ያልሰማሁም በለኝ። ስጋት አለኝ። ከአንተ ጋር ያሉ ወንድሞች አድምጠኝ። የሚያስተምሩት ሰምቻለሁ ላረጋግጥ ያልሰማሁም ብለህ መልስልኝ። እኔ ስናገር ሰምተሃል? ብሰማ ለምን ጠይቃለሁ? ቃወምህ ነበርኩ። አሁን እኮ ከአንተ አፍ ልሰማ ነው። ስለዚህ ግን አንተ አልሰማህም እስካሁን ማለት ነው። ድረስ ከኔ አፍ እየሞገትከኝ ነው ያለኸው። አድምጠኝ። ከኔ አፍ አልሰማህም ማለት ነው አይደል? ክርስቶስ ኢየሱስ ኢተርናሊ ከእግዚአብሔር አብ እንደተወለደ ታምናለህ? ከኔ አፍ ሰምተሃል? አልሰማህም ነው ያልኩህ። ለምን አትመልስልኝም? ታምናለህ አታምናለህ? በቃ መድኃኒትህን እሰጥሃለሁ። ቻው። ይሄን ነው መልሰህልኛል። ያ ጎ እንኳን አንተ አንድ ቀኝና ግራህን የማታውቅ ሰው አይደለም። 10 ጊዜ ነው የጠየቅኩትኝ። 10 ጊዜ አንድ ጥያቄ 10 ጊዜ ኦኬ፣ 10 ጊዜ ክርስቶስ ኢየሱስን የእግዚአብሔር ልጅ አይደለም ብዬ ስል ሰምታችሁ ታውቃላችሁ? እዚህ ወገኖች እነኚህ ናቸው የተደራጁብኝ። ይኸውልህ እነዚህና መሰሎቻቸው ማለት ነው። የጴንጤ ሽፍታ ማለት ነው። እድሜ አንዳንዴ አንድ ክርስትና ውስጥ እስካለን ድረስ ለምሳሌ አንተ የምንቃወም ከሆነ አንተ የተናገርከው ልክ ብዬ ካመንኩኝ መጥቼ በአንተ ፊት መጋፈጥ መብት አለኝ። እኔ ልክ አይደለህም ይሄን አላምንም ማለት መብት አለን። ግን እዛ ጋር ሲነገር የነበረው እሱ አጠገብ የሚቀመጡ ሁሉ ራሱ መዳናቸው እግዚአብሔር ያውቃል። ሌላው ደግሞ በቃ የአባቶችን ታሪክ የማይቀበል ከማርያም ነፍስ አልወሰደም ካለ ስላሴ ትምህርት ራሱ በትክክል የማያምን ሰው ነው እስከ ማለት ድረስ የደረሰበት ነገር ነው ትላንትና ማለት ነው። ሌላው ደግሞ ማልናገረው ብዙ ነገር ኖሮ እዚህ ጋር መጥቶ ፍቅር አሳየኝ ማለቱ ይሄ በጣም ጥሩ አይደለም። በቃ እኛ አንተ በሌለበትም አንተ ባለበትም የምንናገረው ነገር እውነት መሆን አለበት። በቃ አስ ክርስቲያን ምክንያቱም የሚቃወም ከሆነ በትክክል መቃወም። አንተ ካልቪን ላይ የተናገርከው ልክ አይደለም ካለ ያ ልክ አይደለም ያለው ነገር በፊት መጋፈጥ ነው እንጂ አሁን አለሳልሶ እኔ አሁን ጌታን የተናገረው ቢናገር ኖሮ በጣም የሚያስጠላ ነገር የተናገረው ነገሮች አሉ። በጣም እኔ መንገድ ላይ እየነዳው ስለነበረ ነው። እንትና ማነች ሃና ሉትራን እኔ አለች እኔ እሱን ሀሳቡንና ንግግሩን ባልቀበልም እንኳን ኤርሚያስ እንደዚህ አያምንም ብላ ስትሞግት ነበር እዛ ውስጥ ስላሴ እንደሚያምን ክርስቶሎጂ ክርስቶስ እንደዚህ እንደሚያደርግ ብሎ እስከ መናገር። አሁን ግን እዚህ ጋር ቁጭ ብሎ እንደዚህ መሆን የለበትም። በቃ ከመጣ አንተ ጋር መጋፈጥ አለበት። ልክ አይደለም ካልቪን የተናገርከው ብሎና እውነተኛ ፍቅር እውነትን በትክክል መናገር ከዛ በኋላ ተግባብቶና ይቅርታ ጠይቆ መለያየት ነው ያለብን እንጂ ለዛ ነው እኔ ተናድጄ የገባሁት። እድሜ ይቅርታ። ቴንክ ዩ ወንድሜ ዴስቲኒ፣ እንኳንም ሰማው። እህትዬው እንኳን ደህና መጣሽ። አይ ቲንክ ስራ ላይ ከሆንሽ ቅድሚያ ልስጥሽ ብዬ ነው። አይ እቤት ነኝ ኤርምዬ። ያ ልክ ነው ወንድማችን ዴስቲኒ ያለው። ሀና እንደውም ዲፌንድ ስታደርግ ነበር እና ላይቡን ከፍተሃል። የላይቡ ርዕስ ጥያቄ ያለው ይግባ ነው። ሰሙ ገባ 1-5 ደቂቃ ሰማ፣ ተደዋወሉ። ፍሪማን መጣ። ፍሪማን 1 ቁጥር መጻፍ ጀመረ። ዋት ያ ሰሙ መጣ። የሞዴሬተር ስለሆንኩኝ ጆይን ሲያደርጉ ታች ያለ ሰው አያለሁ። መጣ 5 ደቂቃ ተቀመጠ። ርዕሱን አየ። ትላንትና ገስት ላይ እየተነጋገሩ ነበር። አባቶችን የማይቀበልበት ምክንያት ኦንሊ ጂሰስ ስለሆነ ነው። ነገረ ስላሴ ላይ ስሁት የሆነ አስተምረው ስላለው ነው። ነገረ ክርስቶስ ላይ ስሁት የሆነ አስተምረው ስላለው ነው። ስለዚህ ልንፈትሽና ልናጋለጠው ይገባል የሚል ምክክር ነበረ ገስቱ ላይ። ሰሙ መጣ 5 ደቂቃ ተቀመጠ፣ ተደዋወሉ። ፍሪማን መጥቶ 1 ቁጥር መጻፍ ጀመረ። እንደዚህ ነው የውሸት መቃብራችሁ ላይ በፊርማ ማኖርበት ማለት ነው። የሚያምኑ ሰዎች ከማያምኑ ሰዎች ጋር ተባብረው ከዚህ ሚዲያ ኤርሚያስን ለመንቀል የሚያደርጉትን ሴራ እዚህ ውስጥ ያላችሁ ቅዱሳን ወንድሞች፣ አንዳንዶች ኤርሚ ተረጋጋ ብላችሁ ትሉኛላችሁ። እነሱ በስሜ ላይ ዘመቻ ከፍተው ከውስጥ ከውጭ በሩቅ በቅርብ ኤርሚያስን ከቲክቶክ ላይ እንነቅላለን ብለው የተደራጁ ጴንጤዎች ቁጥራቸውን ብነግራችሁ ትገረማላችሁ። ግን ኤርሚ ተረጋጋ ትሉኛላችሁ። ከታች ጥያቄ እኮ ነው እየጠየኩት ያለሁት። አንድ ጥያቄ 10 ጊዜ እየጠየኩት ማለት ነው። 10 ጊዜ
ቤት ከፍተው በሐሰት ስም ሲያስወሩብኝ እየደወሉ አትደውሉለት ይሰድባችኋል ይረግማችኋል እያሉ አገልግሎቱን ለማስመታት የሚሄዱበትን ርቀት የሚያምኑቱ ከማያምኑት ጋር በግሩፕ ተደራይተው በውስጥ እየተደዋወሉ እየተጻጻፉ እንደዚህ አሁን እህትየው እንዳለችው ማለት ነው። ትናንት አንድ ግሩፕ ላይ ሆነው ተመጡና ተረጋጉ ትሉኛላችሁ እኔ እዛ ግን ሄዳችሁ ተረጋጉ አትሏቸው። የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ይሆን አልኳችሁ። ቀደም የተጠቀምኳትን ቃል ከጌታዬ ከኢየሱስ ክርስቶስ ጋር ሆኜ ስብሰባችሁን እበትናችኋለሁ። ኦርቶዶክሱን፣ ካቶሊኩን፣ ጴንጤሁን፣ ቴዎሎጂያሁን በሙሉ ቴዎሎጂያን ሁኑ በሙሉ የምታወሩ ሁሉ ጭምር የኤልያስ አምላክ ምስክር ይሁን። እናንተም ምስክር ትሆናላችሁ እዚህ ሶሻል ሚዲያ ላይ እናንተ ኤርሚያስን ከቲክታክ ላይ ከነቀላችሁ በእውነት ተሳክቶላችኋል ይባላል። እኔ ነኝ የምነቅላችሁ ከጌታ ከኢየሱስ ክርስቶስ ጋር ሆኜ። ለምን? ጽድቅ ስላለኝ። ኦኬ ማለት እውነት ስላለኝ ማለት ነው። ጽድቅ ስላለኝ ማለት እውነት ስላለኝ ጽድቅ ስላለኝ ኢየሱስ ስላለኝ ቅንነት ስላለኝ ቅንነቴ ብቻ ይበትናል አልኩ። ሞገስ አልባ አድርጎ ያስቀራችኋል በዚህ ትውልድ ፊት የሚሰማችሁ አተ ይኸው ገስት ላይ አስገብቸው ሲያምጥ ነበር። ታዲያ ለዚህ ነው ሰሙ የላከው። እዚህ ከገባ አማኑኤል ህብረት ተመልሶ እየተማረ ነው ብሎ ነግሮናል ባለፈው። አገልጋይ በኃይሉ መጥቶ ማለት ነው። ለምን ገብተህ እንደዚህ አልክ ብሎ እንዳይለው እሱ ይልካል። እሱ ደግሞ ያደራጃቸው የወንጌል አማኞች አሉ ውስጥ ለውስጥ የሚያወሩ። ኦኬ ጉባኤያችሁን እበትነዋለሁ አንድ ብቻዬን ሆኜ ማለት ነው ከኢየሱስ ጋር። ግብግቡ ምን እንደፈለጋችሁ ይገባኛል። ወንጌል እዚህ ሶሻል ሚዲያ ላይ አይን ነገር ነው። ሬሳዬ ላይ ቆመህ ነው አንተ ያንም ታረጋው። የወንጌል ወንድሞችና እህቶቼ ሌሎቻችሁ ነገሩ ገና ያልገባችሁ ሰዎች ገና የዛሬ ዓመት አካባቢ ላይ የሰራዊት ጌታ እግዚአብሔር አሳይቶኛል ብዬ ከዛሬ 6 ወርም በፊት ደግሜ ስናገር በእኔ ላይ ተደራይተው የሚያምኑ ከማያምኑ ጋር ተደራይተው ጌታ አሳየኝ ብዬ ስናገር የሰማችሁ ከዛሬ ዓመታና የዛሬ 6 ወር አካባቢ የሰማችሁ 77 ቁጥር ጻፉልኝ። ይሄን መልእክት የሰማችሁ የሚያምኑ ከማያምኑ ጋር ሆነው ተደራይተውብኝ ልባችሁን ጠብቁ እየተናገሩ ልባችሁን ጠብቁ፣ መንፈሳዊ ጦርነት ላይ ነን፣ ልባችሁን ጠብቁ፣ ያ ወርቃማ እባብ ሲመታ የሚፈጠር ነገር አለ ብዬ ልክ ከዛ ዲቤት ጀምሮ በዚህ በእኛ ወንጌል አማኞች ውስጥ አጠቃላይ መጥተው የሚናገሩት ማን ነው? ሁሉም ማን ነው የሚለው? ኤርሚያስ ነው። አሁን ደግሞ ምንም የማታውቀውን ቅኗነት ሜርሲ ላይ ደግሞ ተነስተውባታል። እቺ መርዝ እያሉ ማለት ነው። ኑና ተናገሩ እስቲ የሜርሲን መርዝ እኔ ጋር ተናገሩ። አቅም ያለው ጽድቅ ላይ የቆመ እውነትን ያለው ናተናገር እዚሁ መርዟን አስተፋታለሁ። የትየው የሜርሲ መርዝ ካላት ኑ ተናገሩ እኔ ጋር። ይኸው እህትየው ካሜራ ትከፍቻለች ሲገቡ፣ ተኝተሽም ከሆነ ትነሽና ማለት ነው። ኑ ተናገሩ ሲመርዝ ብላችሁ የምትሉትን ያው ደስ ይለኛል ብላለች። ኑ ተናገሩ በመረጃ አልኩ። በመረጃ ቅርንጫፉ ላይ አይደለም ታውራው፣ ሩቱን ስሩ መሰረቱ ላይ ትሄዳለህ። የወንጌል አማኝ ተደራይተውብኛል አልኩ እኮ ብራዘር። የሰራዊት ጌታ እግዚአብሔር ከዓመት በፊት ነው ያሳየኝ። እንደዚህ ነው አየህ። ጽድቅ ፊት አትቆምም፣ ጽድቅ ፊት አትቆምም። እኔም ውሸት ይዤ ጽድቅ ፊት አልቆምም። ውሸትን ከቶም ሊይዘው አልችልም፣ የዲያብሎስ ነውና። እንዲህ ነው አየህ የሚዶልተው እዛ ቁጭ ብሎ ስላሴን አያምንም ኦንሊ ጂሰስ ነው ብለን ደግሞ እናስወራበት ብሎ በሚል አውሩ። እዚህ ያላችሁ ሰዎች በሙሉ ተሰብስባችሁ አልኩ።
ኤርሚያስ ኦኒል ጂሰስ ነው፣ ሰይጣንም ነው፣ ቀንድ አብቅሏል፣ ጭራ አብቅሏል፣ ዋቴቨር የምትሉትን ሁሉ በሉ። ዘመቻችሁንና አጀንዳችሁን የማያውቅ ሰው ለጊዜው ሊያምናችሁ ይችላል። ኤርሚያስን ህዝቡ እንዳይሰማው እንበትነው ከዙሪያው ብለው ኑ አውሩ፣ ከኔ ጋር ኑ አውሩ። ይኸው እህትየው እዚህ አለች። ኑ አውሩ። እኔ ሁሉ መቼ አልኩኝ? ኑ አውሩ ነው ያልኩትኝ። አውሩ፣ ገስት ላኩ። ማቃችሁ ሰዎች ሁሉ ጭምር ሳትቀሩ፣ ትናንት እዚህ ገስት ላይ ስትገቡ የነበራችሁ ሰዎች ሁሉ ጭምር ሳይቀሩ ኑ አውሩ፣ ኑ ግቡ፣ ኑ ግቡ፣ ኑ አውሩ። በመረጃ ቁጭ 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 አርጉት። መርዟን እዚህ እናስተፋታ። እስቲ መርዝ ካለ እናንተ ከማንም በልጭ አይደለም፣ ከማንም አንሻ አይደለም። የክርስቶስ መንፈስ በውስጥ ያለብኝ ሰው ነኝ። እንደ ማንም እንደ ገሪባ አይነዳኝም። እሺ ማንም እኮ አልኩ፣ ማናችሁም ሁኑ። እህትየው ሜርሲ ብሩኬ እንኳን ቢሆኑ የምወዳቸው ወንድሞቼና እህቶቼ እንኳን እኔን እንደ ገሪባ አይነዱኝም አልኩ። መንፈስ ያለብኝ ሰው ነኝ፣ የእግዚአብሔር መንፈስ። እንደ ወንድም እንደ እህት እሰማቸዋለሁ። እንደ እህት አዎ እሰማታለሁ። እህትየው ሜርሲ ከማንም ነጥዬ አላያትም። መርዝ ምናምን ስትሉ የነበራችሁ ሰዎች ነው ግቡ። ከሷ ቀኝ ግዛት ልንገላግለው ይገባል። በቀኝ ግዛት ይዘዋለች፣ በመረቧ አጥምደዋለች ስትሉ የነበራችሁ ነው ግቡና አውሩ እስኪ። ይኸው ካሜራ ለክፍት ዝግጁ ነች። እኔም ካሜራውን አዞረዋለሁ፣ እናንተም ካሜራ ከፍታችሁ ታወራላችሁ እኛ ፊት። አትቆሙም አልኩ፣ አትቆሙም፣ አትቆሙም። እውነት ስለሌላችሁ አትቆሙም። ዝም ብዬው ፍቀር አይደለም፣ አትቆሙም። ኑ ቤቱን ብሩክ ይመራዋል። ሁለት ሆናችሁ ኑ፣ መረጃችሁን ይዛችሁ ነው አሰናርታችሁ። ሜርሲ የኤርሚያስ ሚስቱ ናት፣ አሜሪካ ሀገር ያስቀመጣት ብላችኋል። ኑ አውሩ፣ ኑ አውሩ። እችን ምንም የማታውቅ ብላቴና እህት ማለት ነው። ኑ አውሩ እዚህ ቤት። በአካል እንኳን አንድ ቀን አይቻት የማላውቀውን እህት ማለት ነው። እናንተ የኤልዛቤል ውላጆች፣ የኤልዛቤል ውላጅ እኮ አልኩ። የእናንተን ግልሙትናና ዝሙት ጥማት ሰው ላይ ለማራገፍ የቃል ኪዳን ሚስት ያለኝን የተከበረችንም እህቴን ሜርሲ እኔ ያችን ቀን ነበር የምናፍቀው። ከየጎሪያቸው ከየዋሻቸው ወጥተው የሚናገሩበት ምስጥ ይመስል ግን ስር ለስር ይሄዳሉ። ጽድቅ ስለሌላቸው፣ እውነት ስለሌላቸው። ያው ግቡ ስላቸው አይገቡም። ገብቻለሁ እኮ። ገብተሃል? በዚህ ጉዳይ ላይ የምታውቀዋለህ? በየትኛው ላይ ነው ገብቻለሁ ያልከኝ? አይ በትላንትና ፎቶ ይዜ ባወጣው ማለት። ኦኬ፣ እሱ ላይ ተቃውሞ አለ? ኦኬ፣ ቴንክ ዩ። ስለዚህ ይሄኛውን ፋይል ልብ በሉ፣ ካለ ሌላኛው አካል ይገባል ማለት ነው። አሁን ለፎቶ የሚሟገት መጥቷል። በባለፈው ለሉተር ነበር፣ አሁን ደግሞ ለፎቶ ማለት ነው። ይሄ ነው እንግዲህ ተሰበከው ክርስትና። እሺ ባለ ፎቶ እንኳን ደህና መጣ። በመጀመሪያ ሰላም ብያለሁ። በመቀጠልም ደግሞ ምን ሰላም ኤርሚ ህይወት ትቸኩላለች መሰለኝ አንድ ቁጥር ይዛል። እሺ ባርኮ ሰጣለሁ። ሂው ወይዬ ኤርሚ እንዴት ዋልክ? ደህና ነን እግዚአብሔር ይመስገን። ያው እንደየሽን እንግዲህ ውለናል። እግዚአብሔር ይመስገን። ሜርሲ ስትናገር አንድ ነገር ብሎ ነው እዛ ያየችው ላይቭ ላይ እኔም ያንን ላይቭ አይቼው ነበረ ማለት ነው። እና አንተ ኦንሊ ጂሰስ እንደሆንክ ነው የተናገሩት፣ ምክንያቱም አባቶችን ስለማትቀበሉ። ሁለተኛ ነገር ደግሞ እንዲጠራ የፈለግኩት ትናንትና ላይቭ ላይ ሆነ አንድ ሰው ኢየሱስ ክርስቶስ ኦልሬዲ መጥቷል ይመጣል ብላችሁ አትጠብቁ ብለህ ያሳየኸውን ቪዲዮ አንተ እንደተናገርክ አድርገው
እዛ ቤት ሲወራ ሰምቻለሁ ማለት ነው። መብታቸው ነው ታያቸው። ያ ነው እናንተ ግን እዚህ ሰምታችሁኛል አይደል እህትዬው? እኔ ሰምቻለሁኝ፣ ግን ያ እንዲጠራ ፈልጌ ነበር፣ ግን ሜርሲ ስለከለከለችኝ ነው የወረድኩትኝ ማለት ነው። እንዳላልክልን ምንም አይጠራም። እሱ ብዬ ነው። ህይወትዬ ቴንኪው። ይኸውልሽ እዚህ ቤት ኢየሱስ ጌታ ነው ብዬ ገና ስል ከዚህ በኋላ ይኸው በባለፈው ዕለት ጠዋት ከፍቶ ኢየሱስ ጌታ ነው እያለ ይጮህ ነበር። እንዴት ኢየሱስ ጌታ ነው ብሎ ይለዋል ብለው ርዕስ ያነሳሉ። ኤርሚያስ ልጅስ ነው አሉ አይደል? በባለፈው ስላም ነው እኮ ብለው ነበር። የዛሬ ስንት ዓመት አይሁድ ነው ብለው ነበር። ምን ያህል ተባልኩታል ህይወትዬ? ልጅስ ነው የጌታን ዳግም ምጽአት ነገረ ፍጻሜን ይኸው ብሩኬ እዚህ ያለ አይደል? ነገረ ፍጻሜን ነገረ ፍጻሜን ከቡርኬ ጋር ከእስራኤል መምጣት ጋር ስንት ጊዜ ነበር የተናገርኩትኝ? አያቸው ወገኖች፣ ነገረ ፍጻሜን የጌታ ዳግም ምጽአት ነገረ ፍጻሜ ብሉይ ኪዳንን ስከፍት አይደለም ወንጌላውያን ኦርቶዶክሳውያኑ መጥተው ማስታወሻ ይዘው ነው የሚማሩት። በውስጥ የጻፉልኝ ስላሉ እግዚአብሔር ይክበር። ታዲያ ምን ይሁን ታዲያ? ኤርሚያስ ምንም እና ኢየሱስ ዳግም አይመጣም አልኩኝ። ኢየሱስ የአብ የባህሪ ልጁ አይደለም አልኩት። የሰይጣን ወሬ ነው። ነቅተንበታል። አናቱን ረግጬ አልኩ። አይቻለሁኝ። አንድ ሁለት ቀንድ ያለው የሰው መልክ የሚመስል ከምን ውስጥ ወጣ ብዬ ነገርኳቸው በባለፈው። ከጥልቅ ጉድጓድ ውስጥ ወጣ አይደል? ያ ሰው ነው አሁን ረግጠዋለሁ እኮ አልኩ። እባቡን ረግጠዋለሁ፣ ዘንዶውን ረግጠዋለሁ፣ ዘንዶውን ረግጠዋለሁ። ስለዚህ የምን ወሬ? የሰይጣን ወሬ ነው። ኦኬ አዎ ብቻ እሺ